ሸቃሊት እንግዲህ እንደምትዋት ተንቅልፏን ነቅታለች። ይችን አሻንጉሊት በነገራችን ላይ በጣም ነው የምወዳት ማለት ነው። በጣም ከምላችሁ በላይ እወዳታለሁኝ። ከአረብ ሀገር ነው ያመጣኋት ማለት ነው። አልጋዬን እያነጣጠፍኩኝ ነው። አልጋዬን አንጥፌ ጨረስኩ ማለት ነው። በዚህ መልኩ ጨርሻለሁ። አሁን ወደ ሽንት ቤት ወደ መጸዳዳት ማለት ነው። እዚህ ጋ እንደምታዩኝ እየተጣጠብኩኝ ነው። ፊቴን እየታጠብኩ ነው። ያው ምንም ቢሆን አልጋችንን አነጣጥፈን ወደ የት ነው የምንሄደው? ወደ ሽንት ቤት ነው ታውቃላችሁ። እንደምታዩኝ እንግዲህ ጥርሴን ቦረሽ እያደረግኩ ነው። ጥርሴን ቦረሽ ጨርሻለሁኝ። በነገራችን ላይ ፊቴን እያደራረኩኝ ነው። ጠጉሬን ማታ ነው የታጠብኩት። የማሸተው ደግሞ ይህንን ቅባት የሰራሁት ራሴ ስለሆንኩኝ ለዛ ነው ማለት ነው። ማናችንም ሰዎች እንግዲህ ተጣጥበን ከጨረስን በኋላ ስራ ከመጀመራችን በፊት የምንሄደው ወደ ጸሎት ነው። እንደ ኃጢአታችን ሳይሆን እንደ እሱ ቸርነት ይቅር እንዲለን ማለት ነው። ከሞላ ጎደል እንግዲህ የጸሎት ቤቴን ላሳያችሁ ብዬ በዚህ መልኩ እየቀረስኩላችሁ ነው። ሸቃሊት ወደ ጸሎቷ ገብታለች ማለት ነው። እንደምታዋት ምንም ቢሆን እንደኛ ክፋትና እንደኛ ስራ እንደኛ ኃጢአት ሳይሆን እንደሱ ቸርነት እንደሱ ምሕረት ይቅር እንዲለን ወደ ስራ ከመግባታችን በፊት የግድ አንደበት ያለው ሁሉ እግዚአብሔርን ያመስግን እንዳለ እግዚአብሔርን ብናመሰግን ሁላችንም ጥሩ ነው እላለሁኝ። እንግዲህ ጸሎቴን ጨርሻለሁ እንደምታዩት። ሰላም ጤና ይስጥልን ውድና እየተከበራችሁ የአናንያ ቤተሰቦች ሰላማችሁ በያላችሁበት ይብዛ ይትረፈረፍ እያልኩኝ እነሆ ዛሬም እንደተለመደው ወደ እናንተ በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ፣ ሰብስክራይብ እንዲሁም ለወዳጅ ዘመዶች ሼር እያደረጋችሁ ነባሮች ደግሞ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩ ወዲሁ በትህትና እጠይቃለሁኝ። ዛሬ እንግዲህ ወደ እናንተ ብቅ ያልኩት በአዲስ ቪዲዮ ነው። የቀኑ ውሎ ላሳያችሁ ነው። ብዙ ጊዜ ወንዶች እቤት ስንቀመጥ ምንም የማንሰራ ነው የሚመስላቸው። አይ ሁለተኛ አረብ ሀገር ነው የሆነብኝ። ግን ታውቃላችሁ ያለ ደሞዝ እየሰራሁ ማለት ነው። ያለ ደሞዝ እናንተ እኮ ገባችሁን ብትቆርጡ በደሞዝ ነው ትላላችሁ። እንግዲህ ሶፋው ምን እንደሚመስል አባውራው ማለት ምን አድርጎት እንዳደረ ውት ማለት ነው። ጠረጴዛውን እንደምታዩት ነው። በነገራችን ላይ መሬቱን ስለምሸፍት ስለማጸዳ ነው እንጂ እንደዚህ አድርጌ አይደለም የማሳድረው። አስተካክዬ ነው ግን ሶፎች ማራገብ ስለፈለኩኝ ሳላስተካክለው አደርኩኝ ማለት ነው። እዚህ ጋርም እንደምታዩት በረንዳ ከነጫማው አለ ማለት ነው። እንዳቅሙ ማለት ነው። እንግዲህ ዛሬ የቀን ውሏችንን አብረን እንመለከታለን። ይኸውላችሁ ማለት ነው። እኛም ማን ስራ ብዙ ቀን የምንመለከታቸው ብዙ ቀን በረንዳ አለ። ዛሬ በነገራችን ላይ የተነሳው ግን ጠዋት 10 ሰዓት ነው ማለት ነው። ውሃ መጣ ማስቀዳ ልብስ ሳጥብ ምናምን ይላችሁ በረንዳ ውስጥ ተነሱ ተባያችሁ እንግዲህ የቀን ግን አብረን እናሳልፋለን ማለት ነው። ምን እንደምንመስል ምን ሰራ እንደሆነ ማለት ነው። እሺ እዚህ ጋር እንግዲህ ይላችሁ ትናንትና ያጠብኩት ልብስ ምን እንደሚመስላችሁ ገና ይስተካከላል ትላላችሁ፣ መሬት ውስጥ ተጋግላላችሁ። እዚህ ጋር ደግሞ ሽንት ቤት ነው። ይኸው እንግዲህ የኢትዮጵያ ነገር ታውቃላችሁ አይደለ? በየመደብዘለው በተገኘው ነገር ነው ውሃ የሚሞላ ማለት ነው። ሽንት ቤት ናት ይደርሻል ውሃ ሳት ይልቅ እዚህ ጋር ይህ የምታዩት በርሜል እንዴት እንደተደረገብኝ አልነጋችሁም። በእርግጥ እዚህም አለ ከዛ እቃ ጭምርበት የመጣሁት ነው ማለት ነው። እዚህ ጋር ደግሞ የእንግዳ ማደሪያ ፍራሹ ለምን እንደዚህ ሆነ? ገና ብዙ ይቀርባል ማለት ነው። ቤቱ አልጋ ስላላስገባ ነው። ስጋ ማንዶ ጋር ይላል በጣም እየተቀመኛለ። እዚህ ጋር ደግሞ ኪችን አለ ይላችሁ ይህ ምን እንደሚመስል ማለት ነው። እኛ ምን ሳር ይመስላችሁ? እዚህ ጋር ያጠቁት እቃ እዚህ ጋር እንግዲህ መች ላይ ውሃ ብላለች። እዚህ ጋር እቃዎችን አድርጌያለሁ። ውድ የቀደሙት ውሃ ስቀዳ ማለት ነው። በነገራችን ላይ ይህ ስቶቭ ከአረብ ሀገር ነው የምታወጡኝ በጣም ነው የጠቀመኝ ማለት ነው። በጣም ገምላችኋል። እነዚህ ርሶች በዛ አይነቱ ናቸው። ይህን ስላችሁ ከዛ ቀይዛችሁ እያልኳችሁ አለ። እዚህ ጋር ደግሞ እንደምትዋት ንጉሷ ቁጭ ብላለች ማለት ነው። ንጉሷ አናያችኋል። በነገራችን ላይ አረብ ሀገር ከመሄድ በፊት የሰፋው አላት ማለት ነው። ዘጌ ማለት ራሷ የምትመስል ነው። በሌላ ጊዜ አሳያችኋለሁ። እንግዲህ ቤቱ ምንም ሳይስተካከል ይህን ይመስላል። አስተካክዬ ጨርሼ ደግሞ አሳያችኋለሁ። እስከዛው መልካም ቆይታ። እንደምታዩት ሸቃሊት ወደ ማስተካከል ገብታለች። ሶፋዋን አስተካክላ ጨረሰች ማለት ነው። እዚህ ጋ እንግዲህ እየጠረግሁ ነው። እኔ ምንጊዜም ከመሸፈቴ በፊት ጠርጋለሁኝ በደንብ ማለት ነው። በደንብ እየጠረኩ ነው እንደምታወኝ ማለት ነው። እንግዲህ እየተሯሯኩኝ ነው ቀኑ እንዳይመሽብኝ። ለምን እንደሆነ አላቅምና እኛ ስራ የምንሰራ አይመስላቸውም ወንዶች። ሳስበው ብንቀያየር ጥሩ ነው። እነሱ ቤት ውለው እኛ ደግሞ የእነሱን ስራ ብንሰራ ምን ከምን አድርገውት እንደሚውሉ ብናይ ጥሩ ነው እላለሁኝ። መሞከሬ ግን አይቀርም፣ ሞክረዋለሁኝ እኔ። እንደምታዩኝ እንግዲህ መጋረጃዬን ሰብስቤያለሁኝ። ወደ በረንዳዬ ወጥቻለሁ። በረንዳዬን እየጠራረኩ ነው። በረንዳው በነገራችን ላይ ትልቅ ነው። ቪዲዮ ውስጥ ስላላስገባውላችሁ ነው። ትልቅ ነው እንደምታዩት ከበሩ ጀምሮ እስከ መስኮቱ ድረስ ረጅም ነው ማለት ነው። በደንብ እየጠራረኩኝ ነው እንግዲህ
እንደምታዩት ሶፋ ለምን አላንፏቅሽም እንዳትሉኝ፣ በየቀኑ አላንፏቅቅም ነው ማለት ነው። በረንዳይን እያጸዳሁኝ ነው። በረንዳይን ጸዳ ጸዳ እያደረጉ ነው። ይህን ሽፋታ ከዛን ይዤ የመጣሁትኝ ይዛችሁ ብትመጡ እላለሁኝ። ብትችሉ እንጨቱን አውልቃችሁ፣ እንጨቱ እዚህ ስለሚኖር ማለት ነው። እዚህ አለ ግን ያን ያህል አይረባም። አይቼ ነበረ ማለት ነው። እና ያን ያህል አይረባም። እንግዲህ እንደምታዩኝ እየተሯሯጡ ነው። ሶፋዬን አላንፏቅቅም። ሁሌም በወር 2 ባንፏቅቅ ነው። ለምን ማንም ሰው ስለሌለ አሁን ያን ያህል አይቆሽሽም ማለት ነው። እንደምታዩት ነው። በሳምንት 2 አጸዳለሁኝ። እንግዲህ አባወራውንም አንድ ቀን ማጸዳቴ አይቀርም። እስኪ አንድ ቀን አጸደዋለሁ ብያለሁ። እንግዲህ እቅድ ይዣለሁ ትላላችሁ። እቅድ ይዣለሁ። እኛ ሴቶች እኮ ተንኮለኞች ናት ታውቃላችሁ። በተንኮል ነው ለሰው የምመጣበት ማለት ነው። ተንኮል ጠንስሼ ነው የምመጣ ታያላችሁ። እውነት በረንዳይንም እንግዲህ በዚህ መልኩ እያጸዳሁት ነው። እንግዲህ የምመላለሰው አንዴ ውሃ አረጋለሁ፣ ከዛ ውሃውን እሰባለሁ፣ እሸፍጣለሁ። ከዛ ደግሞ ጨርቁን በደንብ ጨምቄ አደርቃለሁ ማለት ነው። እንደምታዩኝ እንግዲህ ሩጫ ላይ ነኝ። ስራዬን በጊዜ ለመጨረስ ጨርሼ ለመቀመጥ ማለት ነው። ታውቃላችሁ አይደለ? አረብ ሀገር ያላችሁ ሰዎች ታውቃላችሁ። ስራችንን ምን ሰርተን ቶሎ ሰራ አድርገን ጨርሰን ለመቀመጥ ያለን ጉጉት ማለት ነው። እንደምታዩኝ እንግዲህ የተሯሯኩኝ ነው። ሩጫ ላይ ነው ያለሁት። እንደምታዩት ሳሎኑን በቃ ጨረስኩኝ ማለት ነው። ሳሎኑን ጨርሼ ወደ ኮሊደር መጣሁኝ። አሁን ኮሊደር ነው እያጸዳሁ ያለው ማለት ነው። ኮሊደሬን አጽድቼ ጨርሻለሁኝ። አሁን ወደ መኝታ ቤቴ፣ የመኝታ ቤት ተራ ነው ማለት ነው። እንደምታዩት እየተሯሯጥኩኝ ነው፣ እየተሯሯጥኩ ነው ማለት ነው። ሩጫ ላይ ነኝ። በቃ በአጠቃላይ ሩጫ ላይ ነኝ ማለት ይቻላል። አሁን ኪችኔን እያጸዳሁኝ ነው። እንደምታዩት ወደ ኪችን ነው የገባሁትኝ። ኪችኔን አጽድቼ ስጨርስ ደግሞ ወደ ራሴ ክላስ ማለት ነው። የራሴን ክላስ ፏፏ እያደረኳት ነው በምታዩት መልክ። ሸቃሊት እንግዲህ በዚህ መልኩ ነው የዛሬው ውሎዋ፣ ይሄን ይመስላል ማለት ነው። እንግዲህ መኝታ ቤቴን አጽድቼ እየጨረስኩኝ ነው። እንግዲህ ሁሉንም አጽድቼ ጨረስኩ ማለት ነው። ሁሉንም አጽድቼ ከጨረስኩኝ በኋላ ሽንት ቤቴን አጥቤያለሁኝ ቅድም ውሃ ከመሄዷ በፊት። አሁን በአጋጣሚ ሄደች ማለት ነው። እንግዲህ ውሃውን ቆሻሻዬን ድፍት አርጌ መሬቱን የተመላለስኩበትን ሸፈት አርጌ እዛ ጋር በሩን የዘጋሁት እጅ መታጠቢያው ስላለ ነው። ጫማዬን ቀየርኩኝ፣ ወደ ኪችን ገባሁ። ኪችን እንግዲህ ሱቅ ሄጄ መጥቼ ሁላችሁ ምን እንደሚመስል ማለት ነው የሱቅ እቃ ይዤ መጥቼ እያስተካከልኩ ነው። እዚህ ጋር ልብሴን እያጠፍኩ ነው። ቅድም እንዳሳየኋችሁ ልብሴን አጠፋ አድርጌ ጨረስኩኝ። እንግዲህ በምታዩት መልኩ ቤቴን አጽድቼ ጨርሻለሁ ማለት ነው። ይሄው ፏፈሽ አድርጌ ያለሁኝ ስጋ የጸሎት ቤት ነው ብያችኋለሁኝ፣ አላጸዳሁትም። እንግዲህ ኪችኑ ቅድም ያንን ይመስል ነበረ። አሁን እንደዚህ አምሮበታል። አይ ሸቃሊት እንግዲህ ከስራ መልስ ወደ ምግብ ናት አይደለ? እዚህ ጋር ልበለው ነው። ምን ልታደርገው ነው? ቆይ ምን ይዛ የቀረበችው? አቮካዶ እና አፕል ወይም ደግሞ ተፈይሃ ነው ማለት ነው። አው ቤቢ የተባረከ ይሁንልሽ። የበላ ምንም ቢሆን ወርቆ አይወርቅም ማለት ነው። ከስራ መልስ የሰው ልጅ ግድ ነው መብላት አይደለ? እንደምታዩት ነው እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ በሌላ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ እያልኩኝ ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነትን
ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ። ነባሮቹን ኮሜንት አስተያየታችሁን እያስቀመጣችሁ አበረታቱኝ። በርቺ ጠንክሪ እንድትሉኝ አይዞሽ እንድትሉኝ ከጎኔ እንድትሆኑ እማጸናችኋለሁ። በያላችሁበት በቀጣይ እስከምንገናኝ ባይ ባይ።